ብሩክና ምሳሌ መጡ። ብሩክና ምሳሌ ይምጡ እንጂ ከአመጣጣቸው ጋር ሌላ ነገር ይዘው ነው የመጡት። ለመሆኑ ብሩክና ምሳሌ ምን ተብለው ነው ወደ ሀገር የተመለሱት የሚለውን እንደዚሁም ዳጣ ከኤርፖርት ስትቀበላቸው ምን አጋጠማት የሚለውን ይዤላችሁ ነው የመጣሁት። ምሳሌ በዚህ ሁኔታዋ ወደ ጤንነቷ በመመለሷ ሁሉም ደስ ብሏቸዋል። ይሁን እንጂ አዲስ የተፈጠረ ነገር አለ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሮ ቪዲዮውን በመሀል አስገባላችኋለሁ። እንግዲህ ዳጣ ምሳሌን ቃል ባስገባቻት መሰረት ዳጣ ሻንጣ መፈተሽ ጀምራለች። እንደገቡም ቅድስት ደስ በሚል አቀባበል ነበር የተቀበለቻቸው። እንደዚሁም ደግሞ ምሳሌ መነጋገር ስለምትችል ብዙ ነገሮችን ሲያወሩ ነበረ። ቅድስት ከደስታ ብዛት በአይኖቿ በእንባ እየታጠቡ ነበረ የምሳሌን ንግግር ስታዳምጥ የነበረው። እንደዚሁም ዳጣ ደግሞ ስለ ውጭ ሀገር፣ ስለ ሕክምናው ሁኔታም ስለ ብዙ ነገር ስለ ውጭ እየጠየቀችው ከቆየች በኋላ ዳጣ ቤተሰቦቿን ማግኘቷን ማለቴ ቤተሰቦቿን ልታገኝ የሚያስችላት ፍንጭ እንዳገኘች ለብሩክ ትነግረዋለች። ብሩክም የውጩን ሁኔታ የጠየቀችውን ሁሉ ጥያቄ ከመለሰላት በኋላ ወደ ዳጣ ጉዳይ ሲመለስ ዳጣ ቤተሰቦቿን ለማግኘት እየሞከረች እንደሆነና ቤተሰቦቿ አሉ የተባሉበትን ቦታ የሚጠቁማት ሰው ለጊዜው ወደ ባህር ዳር እንደሄደና በቅርብ እንደሚመለስ ከዚህን 2 ቀን እንደሚመለስ ለሞገስ ደውሎ እንደነገረውም ትነግረዋለች። ስለ ሞገስ ሲወራ ብሩክ ትንሽ ስሜታዊ ሆኖ ነበር። ምክንያቱም ከውጭ ልመለስ እንጂ ሞገስን 70 ሽማግሌ ይዤ ቢሆን ሄጄ ይቅርታ ጓደኛ ብያ ጎንብሼ ከእግሩ ስር ወድቄም ቢሆን ይቅር እንዲለኝ አድርጋለሁ ብሏል። ብሩክ ሞገስን ይቅርታ መጠየቅም አለበት። ምክንያቱም እንደ ሞገስ አይነት ጓደኛ እውነት ራሱን ጥሎ ለጓደኛው ከፍታ መስዋዕት ያደረገ እርግጥ በሞገስና በብሩክ መካከል ብዙ ነገሮችም ቢኖሩም ጥፋትም ቢኖርም በሁለታቸው መካከል ካሳለፍናቸው ፓርቶች ላይ እንዳየነው ብዙ ጥፋቶችን በመካከላቸው በተለይ ሞገስ ብዙ አጥፍቶም እንደዚሁም ደግሞ ከጥፋቱ ተመልሶ ወደ ንጹህ ጓደኝነት ተመልሷል፣ ልክ እንደ ድሯቸው። ይሁን እንጂ አሁን ላይ ሞገስ ብዙ ነገር እንደተጎዳ ነው በብሩክ ምክንያት እያሰበ ያለው። እውነትም ነው ደግሞ የሞገስ አስተሳሰብ። ምክንያቱም በተለይ በሉላ ምክንያት ሉላ መስዋዕት ከፍላለች በዳጣ መታከም። እንደዚሁም ደግሞ ብሩክ ዳጣ እንድትታከም ብዙ መስዋዕት ከፍሏል። ከኤርፖርት እስኪወጡ ድረስ አይቻሉም የተባሉ ነገሮችን ለብሩክ ዋጋ ከፍሏል። እንግዲህ ንብረቱ እንደታገተበትም የሚታወቅ ነው። ያንን ሁሉ ነገር አድርጎ ብዙ መስዋዕት ከፍሎለት ለዚህ እንዳደረሰው ለዚህ እንዳበቃው ከፈጣሪ በታች ስለሚያስተውል ዳጣ በንግግሯ መሀል ብሩክ በሀሳብ ተሰርቆ ነበር። ብሩክ እያሰበ ያለው ስለ ሞገስ ስላወራቸው ነው። አሁን ኦሬዲ ከውጭ ስለተመለስኩ ልጄም ጥሩ በሚባል ደረጃ ላይ ስለሆነች አሁን ያለብኝ ቀጥታ ሞገስን ይቅርታ ማለት ነው በማለት ነገሮችን እያሰበ ነበረ። ዳጣም ንግግሯን ጀምራለች። ዳጣ ቤተሰቦቿን ለማግኘት የሚያበቃትን ፍንጭ ልታገኝ ቻለችው እንዴት ነው የሚለውን ከሞገስ ጋር ያደረገችውን እያንዳንዱ እንቅስቃሴ በቅደም ተከተል ትነግረዋለች። ሞገስ ግን በሀሳብ ተሰርቆ ስለነበረ ዳጣ አውርታ ከጨረሰች በኋላ ብሩኬ ብላ ስትጠይቀው ብሩክ በሀሳብ ተሰርቆ ነበረና ዳጣም ብሩክን ስታዩ በሀሳብ እንደተሰረቀ እንደዚሁ ከፊቱ ላይ ያስታውቅ ነበርና ብሩክ በማለት ድምጿን ከፍ አድርጋ እንትን ስትል ምን እያልሽ ነበር በማለት ይጠይቃታል መልሶ። ቤተሰቦችን ለማግኘት ትንሽ ነው የቀረኝ እያልኩ እኮ ነው፣ እናቴን ላገኛት ትንሽ ቀረኝ
ሰሞኑን አገኛታለሁ ብዬ ተስፋ አድርጋለሁ በማለት ስትጠይቀው እንደገና እንዳዲስ እንድትደግምለት ይጠይቃታል። ከዛም በኋላ ከሞገስ ጋር ማለቴ ከሞገስ ጋር እያንዳንዱ እንቅስቃሴያቸው በፊት አብራ ካደገቻት ወይም ደግሞ ከእሷ ጋር ስለነበረችው ሴት ተነግረዋለች። እያንዳንዱ እንቅስቃሴ ቤቷ ሄደው ጠይቀዋት ከዛም በኋላ ወደ ሱቋ ከሴትዮዋ ጋር ይወስዱኛል። ከዛም በኋላ ሴትዮዋን አግኝቻት ስለ ልጅነቴም እንደዚሁም ደግሞ እንዴት ወድቄ እንደተገኘው ከዛም በኋላ ሴትዮዋ ደግሞ ሰውየው ጥሎኝ ሲሄድ ከእንደዚህ ቦታ ስለነበረ ሰውየውን ተከታትዬ እዚህ ቤት ድረስ ሄዷል። ከዛም በኋላ እዛ ቤት ስንደርስ ደግሞ ቤቱ እንደተሸጠና ሰውየው ወደ ባህር ዳር በቅርብ እንደሄደ እንደሚመለስም ነግረውናል በማለት ትነግረዋለች። እንግዲህ ይህ የሚያመለክተው ዳጣ በቅርብ ቤተሰቦቿን እንደምታገኝ ነው። ብሩክም በዚህ ነገር ላይ በጣም ደስተኛ ሆኖ ከዛ በማለት ቤቱን ግን በእርግጠኝነት አውቀሽዋል በማለትም ይናገራል። ከዛም ይጠይቃታል። ከዛም አዎ በእርግጠኝነት ነው የነገሩኝ፣ በቅርብም እንደሚመጡ እንደዚሁም ደግሞ ሀብታም ነገር እንደሆኑም ሰምቻለሁ በማለት እንግዲህ ትናገራለች። ሞገስ በሌላ መልኩ ሞገስ ከዝና ጋር ትግል ላይ ይገኛል። አሁን ሞገስ እያደረገው ያለው ትግል በጣም ደስ የሚል ነው። ምክንያቱም ሞገስ ዝናን በጣም ይፈራው እንደነበረ ነው ከአሁን በፊት ያየ ነው። አሁን ላይ ግን ሞገስ በፍጹም ዝናን መፍራት እንደሌለበት፣ ሉላም በማንኛውም ጊዜ ከጎኑ እንደምትሆን እርግጥ ህጋዊ ሚስቱን ባትሆን ከጎኑ ለመሆን በማንኛውም ጊዜ ፈቃደኛ እንደሆነች እሷ ለራሷ ነግረዋለች። ስለዚህም በሉላ ንግግር ሞገስ ካሁን በኋላ ዝናን መፍራት እንደሌለበት፣ የዝና አይነት ሰዎች ሲፈሩ ይብስባቸዋል እንጂ ምንም ርህራሄ የማያሳዩ እንደሆኑና ሁሉም ሰው ምንም ያክል ጨካኝ ቢሆን ነገር ግን ሰው መሆኑን መርሳት የለበትም። ፈርተንም ተደብቀንም ተራርቀንም አይተነዋል። ያ መንገድ ምንም ውጤት ሊያመጣልንና ሊያሳየን አልቻለም። ካሁን በኋላ መታገል አለብን። ምንም ቢሆን ሰው ነው፣ እሱን ካልፈራኸው ምንም አያመጣም በማለት መታገል እንዳለባቸው ሉላ ሀሳብ አምጥታለች። በሉላ ሀሳብ ሞገስም ተስማምቶ ካሁን በኋላ አብረን እንጋፈጠዋለን በማለት እንግዲህ ሁለታቸውም ቆርጦ ተነስተዋል። ለዚህም ሞገስን እንዲከታተለውና ሞገስን እንዲገለው ታዞ እየተከታተላቸው የነበረው ሰው ዛሬ በአጥመድ ወጥመድ ወድቆ ይገኛል። ሞገስ ልጁን ይዞታል። ከያዘውም በኋላ በፍጹም ሞገስን ምንም ማድረግ እንደማይችል እንኳን እሱ ይቅርና ዝና ራሱ ቢመጣ ሉላን ለማንም እንደማይሰጥና ሞገስን ቢሆን ካሁን በኋላ ለማንም እንደማይንበረከክ ለማንም እጁን እንደማይሰጥና ማንንም እንደማይፈራ ይነግረዋል። ልጁ በጣም ተንቀጥቅጦ እንግዲህ ሞገስን ለማሳደድ የመጣ ሰው ለራሱ ተሳዶ ተማጽኖ ለምኖ ነው ዛሬ ከሞገስ እጅ የወጣው። ይህም ሊሆን የቻለው በዳጣ እገዛ ነበረ። ዳጣ በብሩክና በሞገስ መካከል ያለውን ክፍተትም ለመፍታት እየሞከረች ነው ያለችው። እንግዲህ ሞገስ ብሩክን የቀየመው እንጂ ሞገስ ለብሩክ ያለው ቦታ አሁንም እንደቀጠለ በዛው በጥሩ የሚባል በልቡ ውስጥ ትልቅ ቦታ ያለው ሰው ነው ሞገስ ልብ ላይ ብሩክ ማለት ነው። ብሩክም ያው መግቢያው ላይ እንደነገርኳቸው በምንም አይነት ነገር ለምኖ ይቅርታ ጠይቆ በብሩክና በሞገስ መካከል ያለውን ግንኙነት በፊቱ በበለጠ መልኩ ለማደስ እየተሞከረ ነው። ይህን ነገር ደግሞ ዳጣም እንደምታገዛቸው በመካከላቸው ሆና ቃል ገብታለች። ይሁን እንጂ ብሩክ ዳጣንም ሆነ ሌሎች ሽማግሌዎችን ፈልጎ ብሩክ ዝግጁ ነው ሞገስን ይቅርታ ለመጠየቅ። ሞገስም ሉላ አሁን በጎኑ እስካለች ድረስ እንደዚሁም ደግሞ በምሳሌ መዳን በብዙ ነገሮች ደስተኛ ስለሆነ እርግጥ ካሁን በፊት ባሉት ነገሮች ላይ ሞገስ ልቦ ቢሰበርም አሁን ላይ ባለው ነገር ግን ሉላን አሳልፎ እንዳይሰጥ ካሁን በኋላ ምንም አይነት ችግር ላይ እንደማይጥለውና
እንደዚሁም ደግሞ ሁለታቸው ታግለው ምሳሌ ውጭ ሄዳ በመታከሟ ሁለታቸውም ደስተኛ ስለሆኑ ያሳለፉትን ብቻ ሳይሆን የወደፊቱን ተስፋ በማሰብ ሞገስም ለብሩክ ይቅር ለማለት ዝግጁ የሆነ ይመስላል። እናማ በዚህ መካከል ያየነው እንግዲህ የቅድስትን ደስታ ነው። ቅድስት በእንባ ነበር የተቀበለቻቸው። ምክንያቱም ለዘመናት ሲጠብቁት ሲጓጉለት የነበረው የምሳሌ ጤና አሁን ወደ ተፈለገበት ቦታ ተመልሷል። ምሳሌ መነጋገር ትችላለች። ምሳሌ መሳቅ፣ መጫወት እንደፈለገች የፈለገችውን ምግብ መመገብም ትችላለች። ይህ ነገር ደግሞ ለቅድስትም ሆነ ለብሩክ ለሁሉም ለሞገስም ሆነ ለዳጣ ትልቅ ቦታ ያለው ነገር ነው። በተለይ ቅድስት ምሳሌ እንድትታከም የ6 አመት ደሞዟን ያጠራቀመችውን ለብሩክ ሰጣ። ያም አልበቃ ሲል ደግሞ ክብረ ንጽህናዋን ሽጣ ምሳሌን ለማሳከም ሁሉ ተስማምታ ያደረገችውን ሙከራ አይተናል። በመጨረሻ ሰዓት ላይ ዳጣ ባትደርስላት እስከ መጨረሻ ድረስ መስዋዕት ለመሆን ለምሳሌ ቆርጣ ተነስታም አድርጋውም ነበረ በወቅቱ። እውነት ቅድስት የእናትነት ልክ እናቶችም ቢሆኑ ለልጆቻቸው ይህን ያደርጋሉ ብዬ ነው የማስበው። አይቻልም፣ አይሆንም፣ አይፈለግም የተባለውን ነገር ሁሉ ምንም አይነት ድንበር ያልፋሉ እናቶች ለልጃቸውና ቅድስት እና ብሩክ ቢጋቡልን ከሚሉት ኦዲየንሶች ነኝ እኔ። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ